ዛሬ የከፍተኛ ትምህርት ዘይቤን ክፍል 2 እናነባለን። ምክንያታዊ መቅድም ይላል ርዕሱ። የአውሮፓን ስልጣኔ የመሰረቱት አቴናውያን ናቸው ይባላል። ይህንን የሚናገረው ሌላ ሰው ሳይሆን ራሳቸው አውሮፓውያን ስለሆኑ ነገሩ እውነት ነው ማለት ነው። እነዚህ አቴናውያን እስከ ዘመነ ጳውሎስ ድረስ የዘለቀ አንድ የመንፈስ ጠባይ ነበራቸው። አዲስ ለሆነው ነገር ሁሉ ስለሚጓጉ ዋናው ትካዛቸው ወይም ሐሳባቸው አዲስ ነገር መናገርና አዲስ ነገር መስማት ብቻ ነበር። ጳውሎስ የቅርብ ምስራቅን ሀገሮችና ላዕላይ ግሪክን ሲዞር ቆይቶ ወደ አቴና በደረሰ ጊዜ በየገበያውና በየስብሰባው ሲናገር አይተው አዲስ ነገር የሚያሰማቸው መሆኑን በመረዳት በወግ በማድረግ ለመስማት ፈልገው አሪዮስፋጎስ ወደሚባለው የከፍተኛ ፍርድ ቤት ወስደው የመናገር ዕድል ሰጥተውታል። ክብርም ሰጥተውታል ማለት ይቻላል። ዛሬ በዘመናችን በእንግሊዝ ወይም በአሜሪካን ፓርላማ ገብቶ የመናገር ዕድል የሚሰጠው የውጭ ሀገር ሰው የአንድ መንግስት መሪ መሆን አለበት። ማንም ተራ ተናጋሪ ይህንን ያህል ክብር አያገኝም። አሪዮስፋጎስ የሚባለው የዘመናችን ፓርላማ ያለውን ዋጋ የነበረው ቦታ ነው። ግን አዲስ ነገር ለመስማትና ለመናገር የነበራቸው ጥረት ለዚህ ቦታ ትልቅ ነፃነት ሰጥቶት ተራ መንገደኛ የነበረው ጳውሎስ የመናገር ችሎታ አግኝቷል። እሊህ አቴናውያን የነበራቸው አዲስ ነገር ለመስማትና ለመናገር መጓጓት ንጹህ ሰብአዊ ስሜት ነው። ወደፊት ለመራመድ የቻሉትም በዚህ ምክንያት ነው። በማናቸውም የአውሮፓ ስልጣኔዎች ክፍሎች ዘንድ የእነሱን ማህተም ያልተሸከመ ነገር አይገኝም። ጫፉን ለመጥቀስ ያህል በሳይንስ ረገድ እነ ዲሞክሪቶስ እስከ አቶም ፊዚክ ድረስ የደረሱ ነበሩ። በፖለቲካ ድርጅት ረገድ እስከ ዲሞክራሲ የደረሱ ነበሩ። ለዚህ ሁሉ የስልጣኔ ሀብታት መገኛ ለመሆን የቻሉት በንጹህ ሰብአዊ ጠባይ እየተመሩ አዲሱን ነገር በመመኘት ስለዚያም በመናገርና በመስማት ነው። እነዚህን አቴናውያን በማድነቅና መንፈስ የሚበለጽገው ሌላውንም የሚያበለጽገው በመናገርና በመስማት መሆኑን በማመን አዲስ ነገር ለማቅረብ ሳይሆን ለማቅረብ ችሎታ ያላቸውን ለመተንኮስና ለማነሳሳት ዝቅ ብዬ በመተነትነው አርዕስት ለመናገር ፈልጋለሁ። የሀገራችን ሊቃውንት አብዛኞቹ የመንፈስ ሀብታቸውን በቃል በጽሁፍ ለሌሎች አላካፈሉትም። ለሚመጣው ትውልድ እንዲተላለፍ አላደረጉትም። የመንፈስ ተግባሩ ራሱን ለመሰሎቹ መግለጽ ነው። የሰው መንፈስ ሁለት የሥራ ቦታ አለው። አንደኛው ራሱ ነው፣ ሁለተኛው ሌላው መሰሉ ነው። ከገዛ ራሱ ጋር እየታገለ ውስጣዊ ህይወቱን እያወቀ በመኖር ይህንኑ ወደ ውጭ በቃል በጽሁፍ በማውጣት ከሌላው መሰሉ ጋር መገናኘት እሱንም የትዝብቱ ተካፋይ ማድረግ ነው። መንፈስ ምን ጊዜም ቢሆን ብቻውን አይገኝም። ወይም ጨርሶ የለም ወይም ከሌላው መሰሉ ጋር ሲገናኝ ሲነጋገር ይታያል። ይህንን ስራውን የሚያከናውንበት አንድ ዋና ህግ አለው። ፈረንጆች ዲያሌክቲክ ይሉታል። ቃሉ ከጥንት ግሪክ የመጣ ነው። ትርጓሜውም በመጀመሪያ ጥያቄና መልስ ወይም ክርክር ማለት ነበር። ከጊዜ ብዛት ሌላ ዘይቤ ወስዷል። ዋናው ሄግል የሚባለው የጀርመን ፈላስፋ የወሰነው ነው። ይህም ባጭሩ ህገ ተቃርኖ ተብሎ ሊሰየም ይችላል። ህሊናችን የሚሰራው በማናቸውም ጊዜ በዚህ ህግ እየተመራ ነው። ለምሳሌ ያህል አንድ አስተማሪ ስለ ነጻነት አሃዝ በሚናገርበት ጊዜ ግድ ህሊናው መርቶት ስለ ባርነት መናገር አለበት። ስለ ብልጽግና በሚናገርበት ጊዜም ስለ ድህነት መናገር አለበት። ምክንያቱም አንዱ አሃዝ ወይም አንዱ ተርም ከሌላው ከተቃራኒው ጋር በህሊናችን ውስጥ ተጻምሮ ስለሚገኝ ነው። ሁለቱ ሊለያዩ አይችሉም። የአንዱ አላድ ሁለት መልክ ናቸው። ህሊናችን ወይም መንፈሳችን የሚሰራው እንደ ግድግዳ ሰዓት እንጥልጥል ከአንዱ አሃዝ ወደ ተቃራኒው በመመላለስ ነው። በሁለቱ ተቃራኒነት ህሊና የነገሩን ጠባይ ስለሚረዳ ከሶስተኛው ቦታ ይደርሳል። እዚህ ዘንድ ተቃራኒነታቸው ቀርቶ ተጻማሪ ይሆናሉ። እሊህ ሶስት የህሊና ተግባሮች በፈረንጅ ቋንቋ ሶስት ስሞች አሏቸው። ቴሲስ፣ አንቲቴሲስ፣ ሲንተሲስ። በአማርኛችን አምብሮ፣ ተቃርኖ፣ አስተጻምሮ ብለናቸዋል። እኒህን አሃዞች በምሳሌ ለማስረዳት እንሞክራለን። ስለ ማህበራዊ ኑሮ ስነ ስርዓት ሶስት የጥንት ዘመን ግሪኮች በአንድ ቦታ ቁጭ ብለው ሲከራከሩ አንዱ ከሌሎቹ ቀድሞ አንድ ይግዛ የሚል ፍርድ ያስቀምጣል። ይህንን አምብሮ እንበለው። ሁለተኛው ደግሞ ተቀዳሚውን በመቃወም ሁሉም ይግዛ የሚል ተቃራኒ ፍርድ ያስቀምጣል። ይህንን ተቃርኖ እንበለው። ሶስተኛው ደግሞ የቀደሙትን ሁለት ፍርዶች አነጻጽሮ ሳይሽር በማጻመር የሚችል ይግዛ ይላል። ይህንን አስተጻምሮ እንለዋለን። በሶስተኛው ፍርድ ተቀዳሚዎቹ ሁለት ፍርዶች ተጻምረው ይገኛሉ። የሚችል አንድም ብዙም ሊሆኑ ይችላሉ ማለት ነው። በዚህ ሐሳብ ዘዴ መሰረት ሶስት የሐልዮት ህንጻዎች ሲስቴሞች ስለ አገዛዝ ተፈጥረዋል።
አንድ ይግዛ ያለው ሞናርኪስት ይባላል። ሁሉም ይግዛ ያለው ዲሞክራት ይባላል። የሚችል ይግዛ ደግሞ ያለው አሪስቶክራት ይባላል። እነዚህ ሶስት ተከራካሪዎች ከዚህ የደረሱት ህሊናቸው በህግ ተቃርኖ ወይም በዲያሌክቲክ እየተመራ ይራመድ ስለነበረ ነው። ይህ የሐሳብ ዘዴ በብዙ የእውቀት ክፍሎች ዘንድ ፍቱን ሆኖ የተገኘ ነው። ሄግል በተለይ የተጠቀመበት መጀመሪያ የመንፈስ ህይወት በህግ ተቃርኖ በዲያሌክቲክ የሚመራ መሆኑን ከተረዳ በኋላ የእስካሁኑ የሰው ዘር ቅርስ ማለት ታሪክ ወይም ስልጣኔ እንዴት አደጉ፣ ምን ገፍቷቸው ከዚህ ደረሱ፣ ከአንዱ የእድገት ደረጃ ወደሚቀጥለው የሚደርሱበት ውስጣዊ ህግ አላቸውን ወይስ አጋጣሚና ድንገተኛ መነሻውና መድረሻው የማይታወቅ የሐሳብ ማዕበል ካሉበት አደረሳቸው? ለወደፊቱስ ጉዞ ወዴት ነው የሚለውን ጥያቄ በሚመልስበት ጊዜ ነው። ጥያቄው በጣም አስፈላጊ ነው። ማንም የመንፈስ ሰው ወደ ጎን ትቶት ሊያልፍ አይገባውም። የዚህን ጥያቄ ዋጋ ለማስረዳት ወደዚህ የንግግር ተራ ጠቅላላ አርዕስት እዛወራለሁ። የወሰንኩት አርዕስት የትምህርት ዘይቤ የሚል ነው። እንዲያው በዘፈቀደ የተመረጠ አይደለም፣ በቂ ምክንያት አለው። ማናቸውም የህሊና ተግባር በህገ ምክንያት ወይም ካዡዋሊቲስ የተመሰረተ መሆን አለበት። በዘመናችን ከዕለት ወደ ዕለት በሚፈጸሙት ተግባሮች መካከል በጣም ጎልተው ዳብረው ከሌሎች ከፍ በማለት ተለይተው የተመልካችን ጥንቃቄ የሚማርኩት ከትምህርት ጋር የተያያዙት ናቸው። ዘመናችን ዘመነ ትምህርት ወይም ፓር ኤክሰለንስ ነው ለማለት ይቻላል። ህዝባችን ምኞቱን፣ ተስፋውንና ናፍቆት መጓጓቱን በጠቅላላው ከማናቸውም የምኞቱ አንቀጽ የሚደርስበት በትምህርት መሆኑን በመረዳት ልጆቹን፣ የልጅ ልጆቹን ለትምህርት አሰልፏል። በዚህ በኩል የሚታዩ የሀገራችን ጥረት መጠን የለውም። እዚህ ላይ በተለይ ህዝብ ከመንግስት፣ መንግስት ከህዝብ ጋር በአንድ ሊቀ መዘምራን እንደሚመሩ የክላሲክ ሙዚቃ ኦርኬስትራ አባሎች የድምጻቸው መጠንና ላህይ ተባብሮ ተስማምቶ ይሰማል። ምንም እንኳ ለጊዜው የአንደኛው ድምጽ ማለት የመንግስት በጣም ጉልቶ ስለሚሰማ ጣዕመ ዜማውን ቢያደክመው፣ አንዱ አውታረ መሰንቆ በላላ ጊዜ ቃናው በመላ አይሰምርም። ለላሃ አውታረ መሰንቆ ይጠፍ ቃናሁ እንዲል በዘመናችን በትምህርት ረገድ ከግላውያን ሰዎች ወይም ማህበሮች ይልቅ መንግስት የሚያደርገው ድካም በጣም ከፍ ያለ ነው፣ ተወዳዳሪ የለውም። በቀድሞ ዘመን አንድም ሁለትም መምህራንና ሊቃውንት በየቤታቸው የሌላቸው መኳንንትና መሳፍንት አይገኙም ነበር። ለአስተማሪዎችና ለሊቃውንት ለሌሎችም የጥበብ ሰዎች መኳንንቱና መሳፍንቱ ቀሚስ፣ ካባ፣ ርስት፣ ጉልት በመሸለም የትምህርት እድገት ቤዛዎች ሆነው ኖረዋል። በጊዜያችን ይህ ባህል የደከመ መስሎ ይታያል። ዋጋው በጣም ትልቅ መሆኑን በመረዳት ትምህርትን ማፍቀር በማህበር ወይም በመንግስት አባልነት ብቻ ሳይሆን በግልም በምስጢር የሚወደዱትን ነገር ሁሉ ከትምህርት ሰዎች ጋር አብሮ በመካፈል እንዲያውም በመላ መስዋዕት አድርጎ በመስጠት መሆኑን ለማስረዳት በሀገራችን ዘንድ አንድ ትልቅ ተግባር ተፈጽሟል። በታሪካችን አንድም ተመሳሳይ የለውም። ስለዚህ ተግባር ማናቸውም ኢትዮጵያዊ በመንገድ ሲያልፍ ከአንድ መሳለሚያ አጠገብ እንደሚቆም ምዕመን የሚገባውን ዋጋ ወይም ትሪቢዩት መክፈል አለበት። ይህ ትልቅ ተግባር ግርማዊ ጃንሆይ ገነተ ልዑል ቤተመንግስታቸውንና በዙሪያ ያለውን ከ6 ሚሊዮን የኢትዮጵያ ብር በላይ የሚሆነውን ንብረት ለአዲሱ የከፍተኛ ትምህርት መስጫ ዩኒቨርሲቲ መሸለማቸው ነው። ይህንን ታላቅ ተግባር የማያደንቅ ሰው የሚገኝ አይመስለኝም። ህዝባቸውን ከታሪካዊ ድል ፈንታው ለማድረስ የሚያደርጉት ከፍተኛ ድካም ዋናው መግለጫ ይህ ነው። የዚህን ተግባር አራያነት የሚረዱ ህዝባችን ከግርማዊነታቸው ቀጥሎ የሚያፈቅራቸውና የሚያከብራቸው መሳፍንትና መኳንንት በመሰል ተግባር ሳይከተሉ አይቀሩም። ቤተ መንግስት ወደ ቤተ ትምህርት የተለወጠበትን ተግባር በሚገባ ለማድነቅ በችሎታም በማረግም ከፍ ያሉ የሀገሩ ሊቃውንትና መምህራን በቃልም በጽሁፍም በተገቢው ጊዜ ሳያነሱ አይቀሩም። መክፈልተ ሰናይ እያምስጥከ በሚለው መልካም ምክር ተመርቼ ከዚህ በጎ ምግባር እንዳቅሜ መክፈልት ድርሻ ይኖረኝ ዘንድ በመመኘት የከፍተኛ ትምህርት ዘይቤ በሚል አርዕስት ያዘጋጀሁትን ትንሽ ጥናት ለዚህ ተግባር ያለኝን አንክሮ መግለጫ ይሆን ዘንድ አበረክታለሁ። የንግግሬ አርዕስት ከነገሩ የራቀ አይደለም፣ የተያያዘ ነው። ይህ ቤተ መንግስት በቤተ ትምህርትነቱ በሚመረቅበት ዕለት ለምርቃት በጉባኤው ፊት የሚቀርበው ሊቅ ተናጋሪ በአይነ ልቦናው ፊት 3 ነገሮች ጎልተው ስለሚታዩት ግድ ስለዚያ መናገር አለበት። አንደኛ ሰጪው፣ ሁለተኛ ስጦታው፣ ሶስተኛ ተቀባዩ። ስለ ሰጪው ለመናገር አልደፍርም፣ ዝም ብሎ ማለፍ ይሻላል። እንዲህ ያለ ዝምታ ከንግግር ይበልጣል። ትልቁ ፈላስፋ አርስቶትል 20 ዓመታት ያህል ከፕላቶን ስር ሲማር ቆይቶ በመጨረሻው ስለዚህ መምህሩ ሲናገር ይህንን ሰው ለማመስገን እንኳ ማንም ተራ ሰው መሞከር አይገባውም ብሏል ይባላል።
ይህ ትልቅ ቃለ ውዳሴ ነው። በዚህ ቅጽበት ይህንን ቃል ልጠቀምበት እወዳለሁ። ስለ ሁለተኛው ደግሞ ስጦታው እንደ ሰጪው ነው ማለት ይበቃል። ግርማዊ ነው፣ ንጉሳዊ ነው። ስለ ሶስተኛው ግን ትንሽ ለመናገር እፈልጋለሁ። ተቀባይ የተባለው ማን ነው? በቂ ምክንያት ያለው ጥያቄ ነው። መላው ሕዝብ ወይም በትምህርት ላይ ተሰማርቶ የሚገኘው አዲሱ ትውልድ ነው ማለት ይቻላል። በቂ መልስ አይደለም። ከዚህ አልፎ መሄድ ያስፈልጋል። እንደ አስተያየቴ ተቀባይ አድርጌ የማስበው አንድ ጉልህና ግዙፍ የሆነ ነገር አይደለም። ረቂቅ ነው፣ ርሁቅ ነው፣ ግን ዓይንን ጨፍኖ ይታያል። ይህም የሕዝባችንን ተስፋ፣ ናፍቆት፣ ለወደፊቱ ድሉ ያለው መጓጓትና ተምኔት ፍትወት ነው። ተስፋ ወይም ምኞት ረቂቅ ስለሆኑ ከግዙፍ ነገር የበለጠ ኃይል አላቸው። ሰውን ወይም ሕዝብን በታሪክ በጎዳናው ወደፊት የሚጎትቱ እነሱ ናቸው። ተስፋ ወይም ምኞት አንዱን ሰው ወይንም አንዱን ሕዝብ ከሁለት ይከፍሉታል። አንደኛው ዕለታዊው ቅጽበታዊው ሁናቴው ነው። ሁለተኛው ግን በምኞቱ መሰረት የገዛ ራሱ ስዕል አምሮ ሰምሮ ሕጸጽ ጉድለት ሳይኖረው ተውቦ የሚታየው ነው። ሰው ብቻውንም ሆነ ወይም በማህበር ከዚህ ከሁለተኛው ከምኞቱ ከናፍቆቱ ስዕል ለመድረስ ነው የሚጠራው። እዚህ ካልደረሰ እረፍት የለውም፣ ሰላም የለውም። ቀን ያስባል፣ ያቅዳል፣ ይሰራል፣ ሌሊት ያለማል፣ ይባንናል። ይህ ኩፋሌ መንፈስ የነፍስ ወይም የመንፈስ ከሁለት መከፈል ንጹህ ሰብአዊ ስሜት ነው። ከትምህርት ዘይቤ ጋር ውስጣዊ ግንኙነት አለው። እያንዳንዳችን የኖርነው ቅጽበት ነው። ለምሳሌ ያህል አንድ ኢትዮጵያዊ ተማሪ በአውሮፓ ዩኒቨርሲቲዎች ለብዙ ዘመናት ሲማር ቆይቶ ከመጨረሻው በደረሰ ጊዜ የገጠመውን ንጹህ የነፍስ ሁኔታ የሚገልጽ አጭር ግጥም ለመጥቀስ እፈልጋለሁ። በብርቱ መጓጓት በጋለ ምኞት አለፉ ዘመናት በመንከራተት የምኞቴ ስዕል ምንኛ ኃያል ሲያዟዙረኝ ነበር ከአገር ወደ አገር። አይ መከራዬ ስንከራተቱዬ ሌላ ነገር ሳይሆን እኔኑ ፍለጋ ያገኘሁት መስሎኝ እጄን ስዘረጋ ደግሞ ይጠይቃል ሌላ ከባድ ዋጋ። ጫፍ የሌለው ነገር ወላዋይ ስዕል በቀረቡት መጠን እሱ ይርቃል። ታምር ነው ግሩም በሆኑ ሰው ሲያልም ሰው ሲሮጥ በእውነት ህልም ይሁን እንዴት እንደ ፍላጎቴ ሳልሆን በመቅረቴ አልተረፈም ከቴ ተቃጠለ አንጀቴ። ብቻዬን አልቻልኩም ያሻኛል ደጋፋ የሚረዳኝ ባገኝ ልጣጣር በተስፋ ልጠይቅ ከልቤ ነቢይ ወይ ፈላስፋ። ነቢያት እናንተ ደግሞም ፈላስፎች እናንተ የቆማችሁ ለመርዳት ሰዎች እስኪ ወረድ በሉ ወደኔ ቀበሌ ንገሩ ባካችሁ ተጨነኩ ባያሌ። አረ ለምንድን ነው ከሁለት መከፈሌ? ይህ ኩፋሌ ነፍስ የነፍስ ወይም የመንፈስ ከሁለት መከፈል መሰረታዊ የሆነ ሰብአዊ ስሜት ነው። ይህንን ለማስረዳት ፕላቶን ተረት እስከ መፍጠር ደርሷል። የሰው ነፍስ ወደዚህ ዓለም ከመምጣቷ በፊት የመለኮት ባህሪ ተካፋይ እንደመሆኗ የዓለምን ውበትና ህብር በማየት ትደሰት ነበር። ምድራዊ አካል በለበሰች ጊዜ የቀድሞ ውበታዊና ህብራዊ ህይወቷ እየናፈቃት በውስጧ የሚገኘው የመለኮት ባህሪ ግማድ ወይም ቁራጭ እንደ ብርሃን እየሳባት ሌት ከቀን ያለ ረፍት ወደ ቀድሞ ሀገሯ ወደ ላይ ወደ አርያም ወደ ሰማይ ፍጹም ውበትና ህብር ወደሚገኝበት ወደ ገነት ለመጓዝ ትጣጣራለች። ይህ ከክርስትና ትምህርት ጋር በጣም ተመሳሳይ ነው። ስለዚህ ብዙዎች አበው ፕላቶንን ከክርስቶስ በፊት የነበረው ክርስቲያን ብለውታል። ሐሳቡን ብዛም እንግዳ አይደለም። አንድ ሰው ወደ ሰዎች ህሊናቸውን ሰብስበው ወደ ገዛ ራሳቸው ተመልሰው በትካዜ በሚያስቡበት ጊዜ የማናቸውም ነገር ተቃራኒነት ጠፍቶ ድንቁርና፣ ህመም፣ ረሃብ፣ ሌላም ይህንን የመሰሉ ምድርን ወደ ሲኦል የለወጡ ስቃዮች ተደምስሰው ሰው በንጹህ ተምኔቱ መሰረት በሰላም የሚኖርበት ችሎታ ስለሚታየው ወደዚያ ይጓዛል። በህልሙም በእውኑም የሚያስበው እዚያ ለመድረስ ነው። በሀገራችን ደህና አድርጎ የታወቀ የባዕድ ህዝብ ታሪክ የእስራኤል ነው። የዚህ ህዝብ ታሪክ ለአሁኑ ሐሳባችን መረጃ አንድ ምሳሌ ይሰጠናል። በምድረ ግብጽ በባርነት ቀንበር ስር ከሚኖሩበት ቦታ ወጥተው የነጻነት ቦታ የሚሆናቸውን የአባቶቻቸውን ርስት ለመውረስ በሲና ምድረ በዳ 40 ዓመታት ተጉዘዋል ይባላል። በመንገድ ሲንከራተቱ ሳለ በየቅጽበቱ በአካላዊው አይናቸው ፊት የሚታያቸው የሲና ምድረ በዳ ነው። በአይነ ልቦናቸው ፊት ግን ተደቅኖ የሚታያቸው ቦታ ለምለም ማርና ወተት የሚፈስበት ያማረ የሰመረ ገነታዊ ቦታ ነበር። መርሆሙ መዓልተ በደመና ወኩሎ ሌሊት በብርሃነ እሳት፣ ቀን በአምደ ደመና ሌሊት በአምደ ብርሃን አምላካቸው እየመራቸው ወደ ምኞታቸው ቦታ ሲጓዙ ኖረዋል። በድካሙ ብዛት የሸመገሉት አበው ተስፋቸውን በጉልማሶቹ አይን ለማየት ልጆቻቸውን ባርከው መርቀው
እምረሆ ቅሰር እዩዋ ወታምህዋ የተስፋቸው ምድር በሩቅ አይተው እጅ ነስተው አርፈዋል። ጎልማሶቹ ልጆቻቸው ግን አስፈላጊውን ድካም አልፈው በህሊናቸው ፊት ተቀርጾ ይታያቸው ከነበረው የነጻነት ቦታ የአባት ርስት ደርሰዋል። ተስፋቸው ተፈጽሟል። በዙሪያቸው የነበሩትን ህዝቦች እነ ባቢሎንን እና አሶሪያንና ሌሎችንም የታሪክ ማዕበል ገፋፍቶት ከጥፋት ጉድባ ሲጨምራቸው የእነዚህ ተወላጆች ወድቀው ተነስተው ጠፍተው ተገኝተው እስከ ዛሬ ድረስ በግዕዝ ጠባያቸው መሰረት በምድር ላይ ያላቸውን ድርሻ በመጠባበቅ ላይ ይገኛሉ። ይህ የእምነት፣ የተስፋ፣ የተምኔት፣ የምኞት፣ የናፍቆት ተአምራት ነው ለማለት ይቻላል። ይህንን ለመረዳት የማይፈልግ ህሊና አይጠፋም። በየጊዜው ሁኔታቸው ረክተው ጠግበው አይነ ልቦናቸው ወደፊት አርቆ የማይመለከት ምኞትን ከቅዠት እኩል አድርገው የሚመለከቱ እንደሚኖሩ የታወቀ ነው። ምንጊዜም ነበሩ። ኮሎምቡስ በምዕራብ በኩል ወደ ቻይና የሚያደርስ መንገድ ለመቅደድ በተነሳ ጊዜ እንደ ቅዠት ተቆጥሮበት ነበር። ተከታዮችም አድርገው የሰጡት ቢጠፉ የማያጎዱ የዓለም በቀኝ እስረኞች ነበሩ። ይህ ሰውዬ በምኞቱ ኃይል የተጎተተ ወፍራም ጨለማ ከዋጠው ውቅያኖስ ገባ። እውነት ነው፣ እስከ ቻይና አልደረሰም፣ ግን አሜሪካንን ያህል ዓለም ገለጸ። በዚህ አዲስ ዓለም ተወላጆቹ እስከ ዛሬ ድረስ በሰፊ ጌትነት እየተንደላቀቁ ሲኖሩ እናያለን። ይህ የምኞት ኃይል ያስገኘው ነው። የኢትዮጵያም ሕዝብ ከታሪካዊ እድሉ ለመድረስ ከዛሬው የሚበልጠውን የነገውን ትልቅነት በእጁ ለማድረግ በተምኔት እየተመራ ወደፊት ይጓዛል። ከዚህ ዓላማው ከሚያደርሱት መሳሪያዎች አንደኛው ትምህርት ነው፣ ሁለተኛው ትምህርት ነው፣ ሶስተኛውም ትምህርት ነው። በዚህ ሐሳብ መሰረት ግርማዊነታቸው ብዙ ዘመናት የኖሩበትን ቤተ መንግስት ወደ ቤተ ትምህርት ለውጠውታል። የህዝባችን ተስፋና ምኞት የቀረጸው ረቂቅ የሆነው የገዛ ራሱ ስዕል የማይታይ እጁን ዘርግቶ ይህንን ከፍተኛ ንጉሳዊ ስጦታ ይቀበላል። በዚህ ለትምህርት በተሰጠው ህንፃ ውስጥ በሚሰጠው ከፍተኛ እውቀት የሀገራችን ህልማዊ ስዕል ቀስ በቀስ አማናዊ፣ እውናዊ ይሆናል። የዚህ ህንፃ መግቢያ ሁለት ቆመ ብእሲዎች ወይም ሁለት አዕማድ አሉት። ቀደም ብለን በጠቀስናቸው አምደ ብርሃንና አምደ ደመና ልንመስላቸው እንችላለን። እነዚህ በሌሊትና በመዓልት ያንን ህዝብ መርተው ከምድረ ርስቱ አድርሰውታል። እነዚህም ከምኞታችን ዘንድ መርተው እንደሚያደርሱን እናምናለን። ከፍተኛ ታሪክ ካላቸው የአውሮፓ ዩኒቨርሲቲዎች አንዱ የኦክስፎርድ ነው። የዚህ ዩኒቨርሲቲ አባል የሆነውን ኮርፐስ ክራይስቲ ኮሌጅ የመሰረተው ጳጳስ በውስጡ ለሚሰጠው ከፍተኛ ትምህርት የሚቀጥለውን ዓላማ ወስኗል ይባላል። We have no abiding city here, but we seek one to come in heaven, at which we hope to arrive with greater ease and dispatch, if while we travel in this life, we rear a ladder whereby we may gain a reader's assent. We give the name of virtue to the right side of the ladder, and that of neology to the left. ለዘለቄታው ነዋሪ የሆነ ከተማ እዚህ የለንም። ለወደፊት በአርያም የሚገኘውን እንመኛለን። በዚህ ህይወት ስንጓዝ አንድ መሰላል ብንሰራ የተዘጋጀ መውጫ ስለምናገኝ ያለ ድካም በፍጥነት ከዚያ ለመድረስ ተስፋ እናደርጋለን። የዚህን መሰላል ቀኝ ክፍል ሰናይት ብለን እንጠራዋለን፣ ግራውን ደግሞ እውቀት። ሰናይትና እውቀት እነዚህ ሁለቱ የዚህ ኮሌጅ ብቻ ሳይሆን የመላ አውሮፓ የትምህርት ዓላማ ወሳኝ አሃዞች ናቸው። አንደኛው የህሊና፣ ሁለተኛው የልቡና ጠባዮች ናቸው። ሰው ከሌሎች ህላውያት ተለይቶ የሚታወቅበት በእነዚህ ሁለቱ ነው። የቀድሞ ግሪክ ፈላስፎች ሰው ለሚለው ነገር ውሳኔ ሲሰጡ ዞኦን፣ ሎጎን፣ ኤሆን ብለዋል። እነሱንም በመከተል ሮማውያን ደግሞ አኒማል ራሽናል ብለዋል። ትርጓሜው ሰው ማለት ህሊና ያለው እንስሳ ነው ማለት ነው። ሰውን ከሌላው ፍጥረት ከፍ ያደረገውና ከመለኮት ባህሪ ተካፋይነት ያደረሰው እውቀቱ፣ አእምሮው፣ ህሊናው ነው። ልቦና ደግሞ የምኞት፣ የተምኔት፣ የፍላጎት መደብር እንደመሆኑ ክፋትና ተንኮል የተመላውን በዙሪያችን ያለውን ዓለም በመካድ ጨርሶ በመዘንጋት ደጉን፣ መልካሙን፣ ሰናይ የሆነውን የፍላጎት መሰረት በማድረግ ሰላምና ህብር ያለው አዲስ ዓለም በውስጡ ፈጥሮ በደስታ ይኖራል፣ ለመኖር ይመኛል። የህሊና ርቀት ሳይንስን አስገኝቷል። የልቡና ንጹህነት የበጎ ምግባርን፣ የሞራልን ከፍተኛነት አስገኝቷል። ስለ መጀመሪያው መቼም ጥርጥር የለም። ስለ ሁለተኛው ግን በአውሮፓ ፍልስፍና ታሪክ በጣም ጎልቶ የሚሰማውን የኢማኑኤል ካንትን አንደበት ለምስክርነት ብንጠቅስ ይበቃል። የስነ ምግባር መሰረት የሚለውን ድርሰቱን በሚቀጥለው አረፍተ ነገር ጀምሮታል። በመላ ዓለም እንዲያውም ከዚያም ውጭ ቢሆን ያለ አንዳች ጸጽ ደግ ወይም ሰናይ ተብሎ ሊጠራ የሚችል ነገር አለ ተብሎ ሊታሰብ አይችልም ከአንድ ደግ ፍላጎት በስተቀር።
እውቀት፣ ቅልጥፍና፣ የመፍረድ ኃይልና ሌሎችም የመንፈስ ሀብታት ወይም ድፍረትና ቆራጥነት፣ በእምነት ጽኑነት የስሜት ሀብታት እንደመሆናቸው ያለ ጥርጥር በአንዳንድ አስተያየት ደግና የሚመኟቸው ናቸው። ነገር ግን እነዚህ የጠባይ ሀብቶች የሚጠቀምባቸው ፍላጎት ደግ ካልሆነ እነሱ እጅግ በጣም ክፉና ጥፋትም አምጪዎች ሊሆኑ ይችላሉ። እድል በማያስገኛቸው ሀብቶችም ዘንድ ነገሩ ያው ነው። ስልጣን፣ ብልጽግና፣ ክብር፣ ጤንነትና በስመ ትፍስሕት ስር የሚገኙት ሁሉ እንከን የሌለው ኑሮና በቅጽበቱ ሁኔታ ጽጉብነት፣ እነዚህ ሁሉ ስሜትን የሚያረቅ ጠቅላላውን የምግባር ህግጋት የሚያስተካክልና ከዋናው የህይወት ዓላማ ጋር የሚያስማማ ደግ ፍላጎት ከሌለ ድፍረትና ትዕቢትን ያመጣሉ። እንደምናየው ኢማኑኤል ካንት በጎ ምግባርን ማለት ሰናይትን ከእውቀት ከአእምሮ አብልጦ ይገኛል። ያቀረበው ምክንያት በቂ አስረጅነት ያለው ይመስለናል። ግን እዚህ ለማሳሰብ የምንፈልገው መበላለጣቸውን ሳይሆን ሁለቱም አንድነት አስፈላጊ መሆናቸውን ነው። እሊህ ሁለቱ በተባበሩ ጊዜ ሰውን ወደ ከፍተኛ ማዕረግ ያደርሱታል። በዚህ ምክንያት የኮርፖስ ክሪስቲ ኮሌጅ መስራች የትምህርት ዓላማ ብሎ እነዚህን ሁለት አሃዞች መወሰኑ ባለፉት 100 ዓመታት እስከ ዛሬ ድረስ የሚደነቅ ነው። ወደ ላይ ወደ አርያም የሚያወጣውን የትምህርት መሰላል ቀኙን ክፍል ሰናይት ወይም ቨርቹ፣ ግራውን አእምሮ ወይም ኒዮሎጂ ብሎ እንደሰየመው እኛም በአዲሱ ዩኒቨርሲቲ መግቢያ በር ላይ ያሉትን ሁለት አምዶች አንዱን ሰናይት ሁለተኛውን እውቀት ብለን እንጠራቸዋለን። በእነዚህ በሁለቱ ሐሳቦች እየተመሩ ሌሎች ህዝቦች ከከፍተኛ ቦታ እንደደረሱ እኛም ከምኞታችን ግብ ያለ ጥርጥር እንደርሳለን። ለዚህ ንጉሳዊ ስጦታ የሚገባውን ዋጋ ታሪክ ይሰጠው ዘንድ በመተው በሚቀጥለው ጊዜ የስልጣኔ ዘይቤና ትምህርት በሚል አርዕስት ንግግራችን እንቀጥላለን ይላል። ቀጣይ የስልጣኔ ዘይቤን እናነባለን። እስከዛው ቸር ቆዩልኝ።